ሰላም እንደምን አለሽ? እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁን። ዛሬ እንግዲህ ሩቢ ፕሮፐርቲስ የተገኘ ነው። የተለያዩ የቤት አማራጮችን በተለያዩ ሳይቶች ላይ እያቀረባችሁ እንደሆነ ሰምተን እጃችሁ ከመላ ማለት ነው። በቅድሚያ ግን እስቲ እንተዋወቅ፣ ስምሽንና የስራ ድርሻሽን። እሺ፣ አመሰግናለሁ። ጽዮን እባላለሁ። የሽያጭ አማካሪና ኃላፊ ነኝ። ያው እንዳልሽ ደግሞ በተለያዩ ሎኬሽኖች ላይ ያለቀ ግንባታ ላይ ያለ የተለያዩ ፕሮግረሶች ላይ ያሉ ቤቶችን እናቀርባለን ማለት ነው። በጣም ጥሩ። እስቲ በተወሰነ መልኩ ስለ ድርጅታችሁ እናንሳና በቀጣይነት ደግሞ የአሁን ላይ እያቀረባችሁ የምትገኙት የቤት አማራጮች ምን እንደሚመስሉ ዘርዘር ወዳሉ ጉዳዮች እንገባለን። በቅድሚያ ግን ድርጅታችሁ ማን ይባላል? መልካም። ሩቢ ፕሮፐርቲ በተለያዩ ቦታዎችና አካባቢዎች ላይ የተለያዩ ቤቶችን እናቀርባለን። አሁን ላይ ደግሞ የተለያዩ ቦታዎች ላይ እንደዚህ የወጣናቸው ሳይቶች አሉ። ለምሳሌ ቦሌ ማተሚያ ሜጋ ጀርባ ኪራይ ቤቶች ጀርባ ይገኛል አንደኛው ደግሞ ሞናርክ ሆቴል ፊት ለፊት በሊሴ ትምህርት ቤት ወይም ደግሞ በፍሬንድሺፕ አቅራቢያ ያለ ሳይት አለ። ሌላው ደግሞ ሶስተኛው ሳይታችን ሳር ቤት ሳልቫቶሪ አካባቢ ያለቀ አለ። ሌላኛው ደግሞ መስቀል ፍላወር ናዝራ ሆቴል ጀርባ እሱም እንደዚሁ በ6 ወር ውስጥ የሚረከብ አለ ማለት ነው። እና እነዚህን ሳይቶች አሁን ለሽያጭ አውጥተናል ማለት ነው። በጣም ጥሩ። እስቲ የቤት አማራጮቹ ከባለስንት እስከ ባለስንት ድረስ ነው የሚገኙት እያንዳንዱ ሳይቶቻችሁ ላይ? እንዲሁም ደግሞ ያለቁ ናቸው በግንባታ ላይ ያሉ ወይስ ደግሞ እየተገነቡ ያሉ የሚሉትን ጠቅላላ አድርገሽ ደግሞ መልሽልኝ። መልካም። እሺ፣ ካለቀው ብጀምርልሽ። ያለቀው ያለው ሳር ቤት አካባቢ ነው የሚገኘው። 200 ካሬ ነው። በጣም ሌግዣሪ የሆነ አፓርትመንት ነው። ሙሉ ለሙሉ ያለቀ ከነቃው ነው ማለት ነው እየሸጠን ያለ ነው። በካሬ 150 ሺህ ነው። ከነቃው ስልሽ ሶፋ አለው፣ ዋሺንግ ማሽን አለው፣ ኪችን ካቢኔት፣ የተለያየ ቁም ሳጥን በቃ ይዘው የሚገቡት ምንድነው ልብሳቸውን ብቻ ነው ይዘው የሚገቡት ማለት ነውና ሴኩሪቲ ሲስተሙ ደግሞ በጣም እጅግ ዘመናዊ የሆነ ከሪሴፕሽኑ ካሜራም ሁሉ ነገሩ በጣም የተደራጀና ሌክዠሪ የሚባል አፓርትመንት ነው ማለት ነው። ሌላኛው ሳይታችን ደግሞ በ6 ወር የምናስረክበው መስቀል ፍላወር አካባቢ የሚገኘው ናዝራ ሆቴል ጀርባ ነው የሚገኘው። እሱ ደግሞ ሳይታችን ምንድነው የሚያካትተው ባለ 3 መኝታ 153 ካሬ እና 167 ካሬ ነው ያለው። እዛ ላይ ምንድነው ያካተትነው በሁለት መንገድ ነው እየሸጥን ያለ ነው። የመጀመሪያው በፉል ፊኒሽ አሊያም ደግሞ ፊኒሺንግ ራሳቸው መስራት ለሚፈልጉ ደንበኞቻችን ደግሞ በሰሚ ፊኒሽ ነው ማለት ነው ያወጣ ነው። ታዲያ እዛ ላይ ምንድነው በፉል ፊኒሽ ለመግዛት ለሚፈልጉ ደንበኞቻችን 136 ሺህ ብር ነው። በሰሚ ፊኒሽ መግዛት ለሚፈልጉ ደግሞ 115 ሺህ ብር ነው ማለት ነው የካሬ ዋጋችን። በተጨማሪ ያከፋፈል ሁኔታው እንዴት ነው? እዛ ላይ በ3 አይነት መንገድ ነው ያወጣ ነው። የመጀመሪያው 25% ከፍለው የቀረውን በ1 ዓመት የሚከፍሉት ነው ወይም በ2 ዓመት የሚከፍሉት ነው። ሁለተኛው ደግሞ ዳውን ፔመንት 50% ከፍለው የቀረውን በ2 ዓመት፣ ከዛ ደግሞ 75% ከዛ 100% ነው። ልዩነቱ ምንድነው? ለምሳሌ 50% ሲከፍሉ 10% ቅናሽ ይደረግላቸዋል። 75% ሲከፍሉ 15% ቅናሽ ይደረግላቸዋል። 100% ሲከፍሉ ደግሞ 20% ቅናሽ ይደረግላቸዋል ማለት ነው። ይሄ ደግሞ አሁን ባለው የገበያ ሁኔታ ላለቀ ቤት እንደዚህ አይነት 20% ድረስ የሚደርስ ቅናሽ በጣም ቆንጆ ነው ማለት ነው። የእናንተ ድርጅት ሎኬሽን የሚመርጠው ከምን አንጻር ነው? በጣም ጥሩ። ደንበኞቻችንን ለማስደሰት ወይም ደግሞ ደንበኞቻችን ይመርጡታል ብለን የምናስበው ቦታ ላይ ነው ቤቶቻችን የምናዘጋጀው። አሁን የያዝናቸው እንዳለ ከተማ ላይ የሚባሉ ናቸው ማለት ነው። ቅድም እንዳወራነው ፒያሳ አለ፣ ቦሌ፣ መስቀል ፍላወር እና ሳር ቤት አካባቢ ማለት ነው ያሉን። ከቀስ ያለን ደግሞ ያው ሌሎችንም እናዳርሳለን። አሁን ላይ ከተማ ሴንተር አብዛኛው ሰው ከተማ ላይ ይፈልጋልና የደንበኞቻችንን ፍላጎት ለማርካት በዙሪያ ደግሞ ትምህርት ቤት፣ ሆስፒታል፣ መዝናኛ ቦታዎች አብዛኛው ነገር የተሟላለት ስለሆነ የቦሌውም እንደሚታወቀው በጣም በሚያምር ሎኬሽን ነው። በጣም ነው የሚያምረው አካባቢው። ለማከራየት፣ ለመኖሪያ፣ ለኢንቨስትመንት በጣም ተመራጭ ቦታ ነው። እንደሚያው ይታወቃል ብዬ ነው ነገር ያላልኩት። የፒያሳውም ደግሞ ቢሆን ለፍሬንድሺፕ ቅርብ ነው። ለሊሴ ትምህርት ቤት፣ ለጥቁር አንበሳ፣ ለፒያሳ ማለት በጣም ሴንተር የሚባል ቦታ ነው እየገነባን ያለ ነው ማለት ነው። ፕራይስ ደግሞ ሁሉንም ያማከለ ሁሉም ቤት ፈላጊ ሊገዛው በሚችል ዋጋ ነው ያመጣ ነው።
በጣም ጥሩ። አጠቃላይ አሁን እናንተ ያቀረባችሁ የምትገኙት በተለያየ ሳይት ላይ ነው እና እንደ አጠቃላይ በአማካኝ የካሬ መጠናቸው ከአነስተኛ እስከ ከፍተኛ ከስንት ካሬ ጀምሮ ሰዎች ማግኘት ይችላሉ? እንደያከፋፈሉ ይለያያል ሁሉም ቦታ ላይ እና ደግሞ ከዳውን ፔመንት ጨመር አድርገው ሲከፍሉ ደግሞ ቅናሽ እስከ 40% ድረስ ቅናሽ የሚያገኝበት አከፋፈል አለ። ለምሳሌ የቦሌውን ብነግርሽ በካሬ 110,300 ነው፣ በፉል ፊኒሽ ነው። ቦሌ ላይ በዚህ በ110,000 በፉል ፊኒሽ የማይገኝ ነው አይደለ? ደግሞ አሁን 60% ሲከፍሉ ደግሞ 66,180 የካሬ ዋጋ ይደረግላቸዋል። ያ ማለት ከቤቱ 40% ኦፍ ነው ማለት ነው፣ አይከፍሉም። ይሄ አለ። የፒያሳው ሳይት ላይ ደግሞ እዛም ላይ በካሬ 85,000 ነው በሰሚ ፊኒሽ፣ በፉል ፊኒሽ ደግሞ 90,000 ብር ነው። 50% ሲከፍሉ 75,000 ነው፣ በፉል ፊኒሽ ደግሞ 85,000 ነው የሚሆነው። 100% ለሚከፍል ደግሞ በካሬ 70,000 ብር ነው በሰሚ ፊኒሽ፣ በፉል ፊኒሽ ደግሞ 85,000 ብር ነው። ሁሉንም ያማከለ ደንበኞቻችን ፍላጎት ለማርካት ከቦታ ከፕራይስ ኢቨን ደግሞ ዴሊቨሪ ታይም በጣም ብዙ ጥያቄ የሚያስነሳ ነገር ነው። ከዚህ በፊት የተገነቡ ቤቶች አሉ። ለምሳሌ ጎተራ ጋር በ2 ዓመት ከ8 ወር ሰርተን ያስረከብነው አለ። ልደታ ጋርም እንደዚሁ በ2 ዓመት ከ6 ወር፣ እዛ ፍሬንድሺፕ ፓርክ ፊት ለፊት ደግሞ እይታው ጋር ከ6 ወር በኋላ የሚረከብ አለ። እሱን ደግሞ በ2 ዓመት ነው እዚህ የደረሰው። የዴሊቨሪ ችግር የለም ማለት ነው። ሁሉም ቦታ ላይ ባልነው ጊዜ በተመጣጣኝ ዋጋ በተመረጡ ቦታዎች ለደንበኞች ቤት እናቀርባለን። ሌላ ደግሞ አንድ ያልነገርኩሽ እዛው መስቀል ፍላወር ጋር አደባባዩ አካባቢ እዛም እንደዚሁ ከስቱዲዮ ጀምሮ ቤት እየሸጥን ነው ማለት ነው። ከ48 ካሬ እስከ 140 ካሬ ድረስ ነው። 48 ካሬ ስቱዲዮ ነው። 79 ካሬ ደግሞ 1 ቤድሩም፣ 121 ካሬ 3 ቤድሩም ነው። 140 ካሬም ደግሞ 3 ቤድሩም ነው። እዛ ላይ ምንድነው ሙሉ ለሙሉ ለሚከፍል ደንበኛ በካሬ 60,000 ነው እየሸጥን ያለ ነው። በፕሮግረስ ለሚከፍል ደግሞ በካሬ 85,000 ነው ማለት ነው እየሸጥን ያለ ነው። ደንበኞቻችን ከስቱዲዮ እስከ ባለ 3 መኝታ በፈለጉት የካሬ አማራጭ ትንሽም ትልቅም መካከለኛም ለሚፈልጉ ሁሉንም ይዘን ይመጣል። ምናልባት ሰዎች እናንተን እንዲመርጣችሁ የሚያደርጋችሁ ነገር ምንድን ነው ብላችሁ ታስባላችሁ? ከሎኬሽን አንጻር ሊሆን ይችላል፣ ከምታቀርቡት ፕራይስ አንጻር ሊሆን ይችላል። በተለያየ ነገር እናንተን ሰዎች እንዲመርጣችሁ የሚያደርጋችሁ ኳሊቲ ምንድን ነው? ዴሊቨሪ ታይም በጣም መሰረታዊ ነገር ነው ብዬ ነው የማስበው። ከዚህ በፊት በነበረው ኤክስፔሪንስ ከነበረበት አትሊስት 6 ወር ወይ 2 ወር 4 ወር አካባቢ ቀድሞ ነው እየጨረሰ ለደንበኞች ይተረከበ ያሉትን ሳይቶች ነው ይዘን የመጣ ነው ማለት ነው። ዋናው ታርጌታችን ምንድነው? ዴሊቨሪ ታይም፣ ፕራይስ ዋይዝ ያረገ ሎኬሽን፣ በዛ ላይ ደግሞ የቤት ካሬዎቹ ከትንሽ እስከ ትልቅ ሁሉንም ያማከለ እንዲሆን ነው። ሌላው ደግሞ ምንድነው አሁን ልልሽ የፈለኩት ቤቶቹ አሁን የሚገዟቸው ቤቶች አሁን በተዋዋሉበት ነው እስከ መጨረሻው የሚከፍሉት። ምንም አይነት የማቴሪያል ስካሌሽን የለውም ማለት ነው። ብረት ቢጨምር፣ ኮንስትራክሽን ግብአት ወይም ማቴሪያል፣ የሰው ኃይል ምናምን በተለያየ ጊዜ ብዙ ነገሮች ዶላር ቢጨምር ስካሌሽን ሊኖረው ይችላል። እኛ ጋር ግን ሁሉም ቤቶች ምንም አይነት ስካሌሽን የላቸውም። አሁን በተዋዋሉበት እስከ መጨረሻው ከፍለው የሚጨርሱት ነው ማለት ነው። በጣም ጥሩ። እንዳልሽኝ ከሆነ እንግዲህ የተለያዩ የካሬ መጠን ያላቸውን እንዲሁም ደግሞ በካሬ መጠንም ደግሞ የካሬ ዋጋቸው የሚለያዩ የቤት አማራጮችን የምታቀርቡት እና ምናልባት መጥቀስ ከቻልን የተወሰኑ የቤት አማራጮችን ዋጋቸውን ብናነሳ ሙሉ ክፍያቸውን ማለት ነው። እሺ መልካም። ለምሳሌ የትንሿን ካሬ እናንሳና የእሱን ልንገርሽ። ከስቱዲዮ የስቱዲዮውን 48 ካሬ ናት። አጠቃላይ ዋጋው 4,80,000 ብር ነው ሙሉ ለሙሉ ማለት ነው። በፕሮግረስ ለሚከፍሉ የዚህን 10% 408,000 ብር ይመጣል። 408,000 ከፍለው አግሪመንት መውሰድ ይችላሉ። የቀረውን ደግሞ በሂደት መክፈል ይቻላል ማለት ነው። ሌላ ደግሞ በዲስካውንት ደግሞ ስናደርገው ለምሳሌ ሙሉ ለሚከፍል ደንበኛ ከዚህ ላይ ስንቀንስላቸው 2,880,000 ብር ይመጣል ማለት ነው። 48 ካሬውን በ2,880,000 ብር ይገዙታል። ሌላው ይቀነስላቸዋል። ምንም አይነት እዳ የለባቸውም ማለት ነውና ከተማ ላይ ነው ይሄንን እየሸጠን ያለ ነው።
እንግዲህ ስለ አከፋፈል ሂደቱ እንዲሁም ደግሞ ሌሎች ስለ ቤቶቹ ጠቅላላ ያሉ መረጃዎችን እዚህ አጋራሽን። ምናልባት ከምታቀርቧቸው የቤት አማራጮች ውስጥ የአንዱን ሳይት ሄደን ብንመለከት ደስ ይለኛል። ያ ሁሉንም ማዳረስ ባንችል አንዱ ግን ምን ይመስላል፣ በምን አይነት ኳሊቲ እየተገነባ ይገኛል የሚለውን ለተመልካች ብናሳይ ምን ይመስልሻል? በጣም ደስ ይለኛል። ሄደን ማየት እንችላለን ያለውንም ነገር ሞር ደግሞ ደንበኞች ሲያዩት የሚያምኑት ነገር ነው ማለት ነው። በጣም ጥሩ። ወደዛ እናቅና። መልካም። እሺ ይሄኛው ሙሉ ለሙሉ ያለቀ ከነ ሙሉ እቃው የሚሸጠው አፓርትመንታችን ነው። ሳር ቤት ነው የሚገኘው ሎኬሽኑ። ባለ 3 መኝታ ባለ 200 ካሬ ነው ማለት ነው። ስለዚህ ዞር ዞር እያለን ቤቶች እናያለን። በጣም ጥሩ። ከየት እንጀምር ታዲያ? ያው እንግዲህ እንደገባን ያለው ኪችን ነው። ኪችንን ገብተን ኪችኑ ምን ይመስላል የሚለውን ነገር እናያለን ማለት ነው። እሺ ደግሞ ሜድስ ሩም አለ ይወጣል። ሁሉንም በተራ እናያለን። እሺ ያው እንግዲህ እንደምታየው ኪችናችን በጣም ሰፊ ነው። እዚህ ቤት ሁሉንም የተጠቀምነው ማቴሪያል እንዳለ ኢምፖርትድ ናቸው። ምንም አይነት ማቴሪያል ከዚህ የተጠቀምነው የለም ማለት ነው። እና ይሄኛው እንደምታዩ ፍሪጅ ነው። በጣም ስታንዳርዱን የጠበቀ ኦርቢት ነው ብራንዱ። ፍሪጅ አለን። ይቺ ሚኒ ማይክሮዌቭ ናት። ይሄ ደግሞ ኦቨን ነው። ሁሉም ነገር የተሟላለት ነው። ይሄ ማቴሪያል ራሱ ማለት ነው። እነዚህ ማቴሪያላቸው በጣም ኳሊቲ የሚባል ኢምፖርትድ ማቴሪያል ናቸው ማለት የተጠቀምነው። ኢቨን ኪችኑ ራሱ በረንዳ አለ። እዚህ ጋር ያው ሁሉም ቤቶች የየራሳቸው በረንዳ አላቸው። መኝታ ቤቶቹ ሁሉም ቤቶች ኪችኑንም ጨምሮ በረንዳ አለው ማለት ነው። ስለዚህ ኪችናችን ይሄን ይመስላል። አስፈላጊ ከሆነ ደግሞ እዚህ ጋር የሲሊንደር ሌላ ማብሰያ አለ። እዚህ ጋር ኦቨን አለ ማለት ነው። ስለዚህ ሁሉም የተመቻቸውን ነገር ተጠቅመው መውሰድ ይችላሉ ማለት ነው። ኪችኑ ይሄን ይመስላል። እንግዲህ ወደ ሳሎን እንሄዳለን ማለት ነው። ሳሎናችን ደግሞ ይሄንን ይመስላል። በጣም ሰፊ ቆንጆ ቅልብጭ ያለች ጽድት ያለ እንደምታዩ በጣም የሚያምር ነው ማለት ነው። ይሄኛው ዳይኒንግ ነው እንደምታዩ እንግዲህ ሌዘር ነው። ይሄ ፒውር ሌዘር ነው። ይሄ ደግሞ ራሱን የቻለ ብራንድ የሆነ ቴብል ነው ማለት ነው። ማርብል ነው። ይሄኛው ከዚህም ጭምር ነው የምንሸጠው ማለት ነው። ኢቭን እዚህ አካባቢ አሁን የሚከራየው ቤት $2000 ይከራያል እንደዚህ ፈርኒሽ ተደርጎ ማለት ነው። ስለዚህ ይሄኛው ነገር ስለሆነ አብዛኛው ሰው ለኢንቨስትመንት ወይም ደግሞ ሲመጣ ሲሄዳው ዲያስፖራዎች ብዙ ጊዜ ሲመጡ ሆቴል ነው የሚያርፉት። ሆቴል ከሚያርፉ እንደዚህ አይነት ቤት ተከራይተው ሲሄዱ አከራይተው ይሄዳሉ። ሲመጡ ደግሞ ራሳቸው ያልፉበታል። እና ደንበኞቻችንን ስራ እናቀልላቸዋለን። ፊኒሺንግን ሰርተን እቃውን አሟልተን እነሱ ልብሳቸውን ብቻ ይዘው ይገባሉ። ሲሄዱም ደግሞ ሲያከራዩም ደግሞ እንደዚሁ ልብስ ብቻ ይዘው ነው የሚገቡት ማለት ነው። እና እንዳየሹ በጣም ኳሊቲ ነው ሁሉም ማቴሪያሎች። በጣም ጥሩ። እንግዲህ ተመልካቾች በጠቅላላ የሚመለከቷቸው እዚህ የሚያዩት ማቴሪያል በጠቅላላ ከቤቱ ጋር አብሮ የሚሸጥ እነሱ ሲገቡበት ይዘውት የሚገቡት ነው። በቃ አብሮ የሚሸጥ ነው። ይሄ የባለቤቱ የቤት ገዢዎቹ ነው ማለት ነው። እኛ ከዚህ ምንም የምንወስደው ነገር የለም። በጣም ጥሩ። ቀጣይ ወዴት እናምራ ታዲያ? ሳሎን እንግዲህ አይተነዋል። ወደ መኝታ ቤቶች ወደ መኝታ ቤት በምንሄድበት ሰዓት እዚህ ጋር የምናገኘው መታጠቢያ ቤት፣ ኮመን መታጠቢያ ቤት የእንግዳም የሰራተኛም ሊሆን ይችላል። በውስጥ በኩል ደግሞ ወሺንግ ማሽን አለ ማለት ነው። የተገጠመለት እዛው ወሺንግ ማሽን አለ። እዚህ ጋር ደግሞ ለመጽሐፍ መደርደሪያ ወይም ለጫማ መደርደሪያ ባለቤቶች ወይም ገዢዎች ለፈለጉት ፐርፐስ መጠቀም ይችላሉ። እዚህኛው ጋር ደግሞ ሁለተኛ መታጠቢያ ቤት አለ። እንዳየሽው በጣም ነው የሚያምረው። ማቴሪያሎቹ ራሱ ውሃም የውሃ ችግርም የመብራት ችግርም የለም ማለት ነው። እና ኤኒታይም ውሃም መብራትም አቬለብልስ ነው። ይሄኛው የዚህኛው ቤት መታጠቢያ ቤት ነው ማለት ነው። ሁሉም አሁን እዚህ ስንት አለ? አንድ የሰራተኛ ክፍል አለ፣ 4 መታጠቢያ ቤት አለ፣ 3 መኝታ ቤት አለ። ሶስቱም ሁሉም ባልከኒ ያላቸው ሁሉም የየራሳቸው መታጠቢያ ቤት አላቸው ማለት ነው። እና በጣም እንደነገርኩሽ ሌክቸሪ ነው። ይሄ ደግሞ ማስተር ቤድሩም ነው። ስለዚህ ማስተርን ገብተን እንመልከት። እሺ ይሄኛው ማስተር ቤድሩማችን ነው። እንደምታዩ ፈረስ ያስጋልባል የሚባል መኝታ ቤት ነው። በቃ ሲገባ ራሱ የሆነ የሚሰማሽ ስሜት ደስ የሚል ብራይት የሆነ ነገር ነውና ቲቪው አንድ ላይ ነው የሚሸጥ ነው። እሱም አንድ ላይ ከቤቱ ጋር አልጋውም እዚህ ጋር ለምሳሌ ባልከኒ ያለችው በዚህኛው ሳይድ ነው፣ በዛ ጋ ነው። መጽሐፍ ማንበብ ቢፈልግ አየር መቀበል ይፈልጉ የራሱ ሆነ ባልከኒ ያለው እዚህ ጋር ማረፍ ብላ
ሀሳብ ማሳብ ይችላሉ። አልጋዎቹ እንደምታያቸው ሁሉም ነገር ከቤቱ ከለር ጋር ይሄዳል ተብለው የሚታሰቡ ነገሮች ነው። ከበሩ ምርጫችን፣ ከፈርኒቸር፣ ከቁም ሳጥኑ ጋር ኢቭን መጋረጃ ራሱ ከለር ምርጫችን ከቤቱ ጋር ይሄዳል። እዚህ ቤት በቃ የሌለው ምንድነው የለም ብቻ ነው። በጣም ጥሩ ነገር አለና ያንዳንዱን ነገር ተጠንቅቀን ነው የሰራ ነው ማለት ነው። ይሄኛው ደግሞ ሩፍት ሲሊንግ የሆነ ቁም ሳጥን ነው ያለን። ይሄን ይመስላል ማስተር ቤድሩሙ። የራሱ መታጠቢያ ቤት አለው እዚህ ጋር። ኦኬ መታጠቢያ ቤቱ ራሱ ይሄን ይመስላል። ሰፊ ነው አይደል? በጣም ቆንጆ ነው። በጣም ያምራል። በሮቹ ራሱ በጣም ኳሊቲ ናቸው። በዛው ሳውንድ ፕሩፍ ናቸው። በጣም ኳሊቲ ናቸው። እስካሁን የውጭ ድምጽ ምንም አልተሰማንም ማለት ነው። መስታወቶቹም በሮቹም እንዳለ ሳውንድ ፕሩፍ ናቸው ማለት ነው። በጣም ጥሩ። ቀጣዩ ወዴት ክላስ ነው ታዲያ? 2 መኝታ ቤቶች አሉ። እነሱ እናያቸው። ይሄኛው ሁለተኛው መኝታ ቤታችን ነው። የልጆች መኝታ ቤት ማለት ነው። የራሱ አልጋ አለው፣ ቁም ሳጥን አለው፣ የራሱ የሆነ ባዝሩም አለው ማለት ነው። ስለዚህ ሁሉም ቤቶች እንዳይሻቸው የራሳቸው የተፈጥሮ ብርሃን ማስገቢያ ያላቸው ጋር መስታወት አላቸው። የራሳቸው ባዝሩም አላቸው እና በጣም ቅልል ያለ ቤት ነው። ከሁሉ በላይ ግን ሞር ተመራጭ ያደርገዋል ብዬ የማስበው አንደኛ የቤቱ ኳሊቲ፣ ሁለተኛ ደግሞ እያንዳንዱ አይተናቸዋል ማቴሪያሎቹ በጣም ኳሊቲ ናቸው፣ ስታንዳርድ ናቸው እና እነዚህ ነገሮች ሞር አትራክት ያደርጋል። ምናልባት እስካሁን ድረስ ስለ ፋሲሊቲዎቹ አላነሳንም። ያው ቤት ውስጥ ስላሉት ነገሮች ስለ መብራት፣ ስለ ውሃ አነሳን እንጂ አጠቃላይ ግን ኮምፓውንዱ ላይ ሰዎች ምን ሊያገኙ ይችላሉ? ያው እንግዲህ ማንኛውም አፓርትመንት ሌክዠሪ የሆነ አፓርትመንት ሊያሟላቸው የሚችሉ ነገሮች በሙሉ ያሉት ነው ማለት ነው። ሬዚደንሻል ነው ሙሉ፣ ምንም አይነት ኮሜርሻል የለውም ከታች ጀምሮ። ሰው ለእያንዳንዱ ቤት ደግሞ ፓርኪንግ አለው። አንዳንድ መኪና ፓርኪንግ ይሰጣል። ሌላ ደግሞ እስከ 100 ሰው የሚያካትት ቴራስ ላይ ፕሮግራም ቢኖራቸው የፈለጉትን ነገር ማድረግ ቢፈልጉ ቴራስ አለላቸው ማለት ነው። ጋርቤጅ ተር አለው፣ ሊፍት አለው፣ ኤሌክትሪካል ቻርጅ ማድረጊያ ኤሌክትሪካል ስቴሽን አለው። ሌላ ደግሞ ግሪን ኤሪያ አለው በውጭ በኩል። ሁሉም ነገር የተሟላለት ነው ማለት ነው። በጣም ጥሩ። እስቲ ወደ ሌላኛው ክላስ ደግሞ እናገር። መልካም። እሺ እንግዲህ ይሄኛው 3ኛው መኝታ ቤታችን ነው። እንደምታዩ በጣም ያምራል አይደለ? ሰፊ ነው። ላይቲንግ ራሱ በጣም ቆንጆ ነው። ሁሉም እንደነገርኩሽ የራሳቸው የሆነ ቁም ሳጥን አላቸው። በረንዳው ደግሞ በዚህ በኩል ነው ያለው ማለት ነው። ሰፋ ያለ በረንዳ እዚህ ጋር እናገኛለን። በጣም ሰፊ ነው። ሁለቱን ክፍል የሚያዋስን ነው። አንድ ላይ ነው። ያው ለሁለቱም የሚሆን ነው። እንግዲህ እየተዘዋወርን የቤቱ አይነቶች እንዲሁም ማቴሪያላቸው እያንዳንዱ ክፍል ላይ የተጠቀሟችሁት እያንዳንዱ ማቴሪያል ጥርት ያለ እንዲሁም ደግሞ አንድ አይነት ነው እና እስቲ ወደ ሳሎን ደግሞ እንሂድና እዛ ጋር እናበቃለን። መልካም። እንግዲህ ተዘዋወርን ቤቱ ምን እንደሚመስል እስከነቀው በደንብ ጎበኘን። ያው እኔም ተመልካችም ዋጋው ስንት ይሆን ያልን ነው እና ምን ያህል ነው ዋጋው? ይሄ ቤት እንግዲህ እየሸጥን ያለ ነው ከነ ሙሉ እቃው በካሬ 150 ሺህ ብር ነው እየሸጥን ያለ ነው ማለት ነው። ያ ማለት ወደ 30 ሚሊዮን ብር አካባቢ እንደዛ ነው እየሸጥን ያለ ነው። 150 ሺህ አሁን ላይ ያው የቤት እቃ ሳይኖረው ሙሉ ቤት የሚሸጥበት ነው። 200 ካሬ ነው ደግሞ በዛ ላይ። ስለዚህ 150 ሺህ ብር ነው እየሸጥን ያለ ነው ማለት ነው። በጣም ጥሩ። እንግዲህ ይህንንም ቤት ሊሆን ይችላል ቅድም ቢሮ ላይ ያወራናቸው ከአነስተኛ እስከ ከፍተኛ በተለያዩ ቦታዎች ላይ የምታቀርቧቸውን የቤት አማራጮች የሚፈልጉ ተመልካቾች እንዴት ነው ቤቱን መግዛት የሚችሉት? ውጭ ሀገርም ያሉ ሊሆኑ ይችላሉ። እዚህ ሀገር ውስጥ እናንተን በምን አይነት መልኩ ነው ማግኘት የሚችሉት? ደንበኞቻችን ከታች በምናስቀምጠው ስልኮች በመደወል ጽዮን ብለው ማውራት ይችላሉ ማለት ነው። ስለዚህ ከውጭም ሆነው በዋትስአፕ ወይም በቴሌግራም ወይም በቫይበር ኮንታክት ማድረግ ይችላሉ ማለት ነው። ቀጥታ ምናልባት መደወል ውጭ ላሉት ላይመች ስለሚችል በየትኛውም የሶሻል ሚዲያ ድረገጽ በመረጃ መለዋወጥ እንችላለን። ስለዚህ አገር ውስጥም ውጭም ክፍለ ሀገር የሚኖሩ ሰዎች ደውለው ቢያወሩኝ ያለውን መረጃ ሞር ዲቴይል አሳውቃቸዋለሁ ማለት ነው። ሌላ ደግሞ ምንድነው በውጭ የሚኖሩ ደንበኞቻችን መግዛት ቢፈልጉ አሊያም ደግሞ ክፍለ ሀገር የሚኖሩ ደንበኞቻችን እዚህ መምጣት የማይችሉ ቢሆንና ባሉበት አግሪመንቱን እንልክላቸዋለን፣ በዲኤችኤል እንልክላቸዋለን። አሊያም ደግሞ ህጋዊ የሆነ ወኪል ልከው ያለውን ነገር አሳይተን አስረድተን ሙሉን ነገሩን በእነሱ በኩል መጨረስ ይችላሉ ማለት ነው። በጣም ጥሩ የሆነ ጉብኝት ከጥሩ ቆይታ ጋር አድርገናል። በመጨረሻ ግን ማለት የምትፈልጊው መልእክት ካለ የምታስተላልፊው ነገር ካለ ድሉ ልስጥሽ።
እሺ ምንድነው ለማስተላለፍ የምፈልገው ያው ደንበኞች ብዙ ጊዜ የቤት መረጃ ሲፈልጉ በየትኛውም ቦታ በየትኛውም አካባቢ ላይ ያሉ ቢገዙም ባይገዙም በማንኛውም መንገድ አድቫይስ እናደርጋለን ማለት ነው። ስለዚህ ለደንበኞች በነፃ እናማክራለን። መረጃውንም ቢፈልጉ ወይም የትኛው የተሻለ ነው የሚለውን ነገር ቢፈልጉ አድቫይስ ስለምናደርጋቸው ደውለው መጠየቅ ይችላሉ ማለት ነው። ሌላ ደግሞ ምንድነው ለምፈልገው ለደንበኞቻችን ያለቀን ቢፈልጉ ወይም ደግሞ በ6 ወርም ወይ በ1 ዓመትም መረከብ የሚፈልጉት ቢኖር በፉል ፊኒሽ ወይም በሰሚ ፊኒሽ የምናስረክባቸው ይሆናል ማለት ነው። አሁን ላይ ደግሞ በጣም ስፔሻል ኦፈር አድርገን እየሸጥን ስለሆነ ይሄንን ጊዜ ቢጠቀሙበት ሞር የተሻለ እመክራለሁ። ምክንያቱም በካሬ ከ60 ሺህ ብር ጀምሮ ነው እየሸጥን ያለነው እና ይሄ ደግሞ እየሸጥን ያለነው ከከተማ መሀል ከተማ ላይ ነው እየሸጥን ያለነው። ስለዚህ እንዳየነው ፒያሳ አለ፣ ቦሌ አለን፣ መስቀል ፍላወር አለን እና እነዚህ ሎኬሽኖች ላይ በሰፋ ባለ ዲስካውንት እስከ 40% በሚደርስ ዲስካውንት ነው እየሸጥን ያለነው። እንደያከፋፈላቸው እነሱ ከ30ም ከ40ም ጀምሮ ሲከፍሉ እንደየከፈሉት መጠን ዲስካውንት የምናደርግበት ስለሆነ ይሄን እድል እንዳያመልጣቸው እንዲጠቀሙ ነው ማለት ነው። በጣም ጥሩ ስለሰጠሽኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ መታችሁ ስለጎበኛችሁን። ቀጣይ ላይም ደግሞ እንደዚህ አዳዲስ ሳይቶችን በምናወጣበት ጊዜ መታችሁ እንደምትጎበኙ ተስፋ አደርጋለሁ። እንግዲህ እኛም እናምናለን እንገናኛለን ብለን። እሺ መልካም። ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን ሮቢ ፕሮፐርቲስ ጋር ተገኝተን ያለቁ እንዲሁም ደግሞ በግንባታ ላይ የሚገኙ የቤት አማራጮች ምን እንደሚመስሉ አይነታቸውንና ዋጋቸውን ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።